ማሜን የላኩባት ይኸው ማሜ እንገርሽ በዚህ ሰዓት ሞጣበት ሰዓት አይደለም ብላለች። ተጠብቀው እሱ ላይ ምግብ የሚሰሩት አላስሽ እንግዲህ ያው ስንሽ ግን አስረድታሻለች ውኒት ማሜ ምንድነው ያለችው? ወንድሜ ሳሪስ እንዴት ናችሁ? ሰላም ናችሁ? እንዴት ነህ ማሜ? ሰላም ነው። አማን ነው አይደለ? እንዴት ነሽ? አማን ነው። ቪዲዮን አይት እያደረኩ ነበረ። አየሁት። ላይኩም ብዛት ተደረደረ። አዎ ያለው ለማለት ነው። ልጃችንን አትንኪ ወየውልሽ። ኧረ ወንድም ያልነካው ምን ያውን ቪዲዮውን አይት ሳደርግ አልኩኝ። ጋይስ 1000 ሰው አላችሁ። አይት አርጉ የማሜን ቪዲዮ እስቲ ምን ላይ እንደሚውል የት እንደሚውል መዋያው ምናምን አይት አርጉ እስቲ ወዶቼ። ቀጥል ማሜ ወንድሜ ባናል የገብተሽ አይት አርጉ። ሳሪ እንትን አዋርቻታለሁ። ላይክ እሷ የምጠብቀው ነገር አለ አሁን እና የእሱ ጊዜ ከደረሰ በኋላ ሚዲያ ላይ የዛኔ ነው መውጣት የምፈልገው እና ትንሽ ጊዜ ታገሱኝ አለች። እሺ እኔ ማለት እኛ እኮ ለመርዳት ነው እንጂ እኮ ልናግዛት እኮ ነው፣ ለምንም አይደለም። ስለዚህ ከዚህ በኋላ ደግሞ እኔን እንዳጠሪኝ አንቺ የፈለግሽውን ማድረግ ትችያለሽ። እንዳጠሪኝ አንቺ በሌለሽበት ማሜና ሌላው የስራ ባልደረባችን ይዘዋት መጥተው እኛ ጋር ነገርኩሽ እኔ እስከምን ድረስ ቃል እንደገባውላት። ከዛ በኋላ ይሄን ቻንስ ካገኘሽ ደግሞ በቃ ጥሩ ነው ብዬ ጸጣልኩ። ከዛ በኋላ በቪዛዋ ጉዳይ ሰው ሲያናግረኝ ጊዜ አንድ ጓደኛዋ ደውላ ስታናግረኝ በቃ እንግዲህ ዞሮ ዞሮ ሰጣታለሁ ቦታውን ጠይቀን እናሰራላታለን ብዬ ነበረ። አሁን ይሄ ጉዳይ ተፈጠረም ተብሎ እዚህ ጋር ነው የሰማሁት። እኔ መጀመሪያ አልሰማሁም። ስሰማ ግን ላይፍ ላይ ወጣ ስትናገር ስለነበር ነው ሰው የሰማው። ነይ ብዬ አናገርኳት፣ ማሜም አናገራት። አይ እኔ ከ30 ደቂቃ በኋላ ነው ገባለሁ ያለችኝ። አሁን ለእሱ ደግሞ ያለችው አሁን መውጣት አልፈልግም ነው ያለች። ካላስ ትጨርስ ያርግላት። ማሜው እሷ እንዲኖራት ነው ሌላ እኛ ይኸውልህ ማታ ቪዲዮን ስትል እኔ ትናንትና ደውይልኝ ብላኝ እሺ ደውልልሻለሁ ብያት ከኔ የበለጠ እንደውም አልኳት ከማሚ ጋር ብታወራ፣ ምክንያቱም ብዙ ሰፖርት የምታረግሽ ሙኒት ስለሆነች ትረዳሻለች ብዬ ነበር ያለው። ማታ ግን ስታወራ ነበር ሲሉን መሲ ደግሞ የተቆራረጠ ቪዲዮ ስላየውኝ እንዴ በቃ ትምጣና ችግር የለም ሄልፕ እናርጋት ነበር ያልነው። ሌላ እኮ አይደለም ማሜ ወንድሜ። አይ እንትን ከመጀመሪያው ጀምሮ ቀደም እንዳለችሽ ነው ሙኒት። እኛ እንደዛ ሆና ያሁላ ነገር በተፈጠረ ሰዓት እዚህ ላይቭ ከገባች በማግስቱ ይዘናት መተን ላይክ ካለችበት ከቤት ይዣት መጥቼ ቁጭ አድርገን ሙኒት ጋር ቁጭ ብለን አውርተን ሙኒት በገዛ ፈቃዷ የምትፈልገውን ነገር ልታሟላላት ቃል ገብታላት ኦኬ ተባብለን ቀጠሮ ይዘን ነበር። የተለያየ ነው። በመሀል እንግዲህ በሁለት ቀኑ ነው ምናምን የማርሻል ጉዳይ መጣ ይነሳ። እንግዲህ እሷም ልቧ ወደዛ ሲሸፍት ደውዬላት ልቧም ሁለት ቦታ ሆነ ባንዴ። ኦልሬዲ እዚህ ጋር የተነገራትና የተወሰነላት ነገር ነበር፣ ግን ያው እንደ ሰው ሁለት ቦታ ሆነች። ከዛ ልብሽ ሁለት ቦታ ከሚቆም በቃ እዛ ጋር እድልሽን ሞክሪ፣ ከተሳካልሽ ዋና የምንፈልገው መሳካቱን ነው። ከዚህ ችግር ውስጥ ወጥተሽ ያለው ነገር እንዲሳካልሽ ነው ዋና የምንፈልገው። ሞክሪ፣ ምናልባት ከዛ በኋላ ልናደርግ እንችላለን አልኳት። ከዛ በኋላ አወሩ፣ ከነሱ ጋር አወሩ ምናምን። መጀመሪያ ላይ ኢግኖር አድርገውት ነበረ፣ ጥያቄዋን መልስ አልሰጧትም ነበረ። ደውሎ ራሱ ማናግሯታል። የመጀመሪያው መኪና ለዚህ ፐርፐዝ ብቻ ነው የተፈለገው እና በሌላ ጉዳይ ረዳሻለሁ ነበር ያላት። ከዛ ቀጥሎ ደግሞ ድጋሚ አውርተው ነው ከትንሽ ጊዜ በኋላ ሌላ መኪና አዘጋጅቶ ሊሸልማት እንዳሰበ የነገራት። ኦኬ ብለን በቃ እኔ ደስተኛ ነበርኩኝ። ላይክ ዋናው ሀሳቧ እንዲሳካ ነው እሱ ነበር የሆነው። አሁን ተመልሶ ይሄ ችግር ሲፈጠር ላይክ አሁንም ሁለት ልብ ላይ ናት ያለችው። አንድ ቦታ ላይ አልረገጠችም ሳሪ። አንድ ቦታ ላይ ሆና ውስን አድርጋ የሆነ ነገር ቁርጥ አድርጋ መሄድ አትችልም። ትንሽ ያስቸግራታል። መወሰን ያቃታት ደግሞ ማሜ ከመጀመሪያውም ልንገርህ፣ እናንተ ናችሁ ያመጣችኋት። እኔ ማሜና ሌላው የስራ ባልደረባችን ነው
እሷን እንርዳት የሚለውን ሀሳብ ያመጡት ማለት ነው። ከዛ ምንም ችግር የለም እንረዳታለን፣ በዩቲዩብ ላይ እንሰራዋለን። ልክ የትንሿን እንደሰራ ነው እንሰራዋለን። ለመኪናሽ ሳርዬ ቅድም አልኩሽ አይደለም 10,000 መድቤልሻለሁ እኔ 10,000 ላይ ህዝቡ የሚጨምርልሽ ካለ በቃ ጥሩ። የቪዛዋሽን ኮታ እንደተጠበቀ ነው። ህዝቡ የሚጨምርልሽን እንጠቀማለን። ግን ምን ቃል ገብቼላታለሁ? እስከ ጥግ ድረስ አደርሰዋለሁ። መኪናውንም ሆነ ቪዛውን ሰው እንኳን ያን ያህል ባያግዘን ቃል ገብቼላታለሁ ጥግ እንደማደርሰው። የኔ ነገር ማመን አቅቷት ነው። የኔን ነገር ፊት ለፊት በእንትን ስለተገኘ ነው ወይ በዩቲዩብ እንሰራዋለን ስላልናት ነው። ይኸውልሽ ምን ብያታለሁ መሰለሽ? እኔ ምን አልኩ መሰለሽ? አሁንም ሰዎች ሲያወሩኝ ምን አልኩኝ? እንዴ እኛ እኮ ለቪዛ የተባለውን ነገር አልካድንም። እንደገና ማሚ ደግሞ ሰርፕራይዝ አለሽ ብላታለች። እንግዲህ ማሚ ሰርፕራይዝ አለሽ አለቻት። በእርግጠኝነት እዛም ሹፌር ወይ ስለምትፈልግ መኪናም ልሰጣት ይሆናል። ከይህንን ደግሞ ከማሜ ጋር ማኔጅ የሚያደርግላት አለ እሱ ጋር አብራ ማሚ ልታረግላት መሰለኝ ብዬ ነገርኳት። ከዛ ስላት ይሄን ነገር ወደ ሚዲያ ይዛ ከመውጣቷ በፊት እናንተ ማውራት ትፈልጋለች ስትል ችግር የለም ታውራን አልኩኝ። እኔ እሺ አልኩኝ። መጨረሻ ላይ ምን እንደሆነ ታውቂያለሽ? እንደውም ማሚን የበለጠ ብታውራት ይሻላል። ምክንያቱም እሷን ሰርፕራይዝ ምናምን ልታረጋት የፈለገችው። እኔ ግን በተአምር ይችን የገባውላትን ቃል እንትን አልልም ብያት ነበር። አሁን ላንቺ እመጣለሁ ካለሽ በኋላ ሀሳቧን ለምን እንደቀየረች አላውቅም። እንደገና መሲ ምን አይተሽ ነው አንቺ የተናገርሽው? እኔ መሲ ቪዲዮ ተቆራርጦ አይቻለሁ። መሲ ምን አይተሽ ነው አንቺ የተናገርሽው ስለ ጌጤ ውዴ? ኧረ እኔ ምንም እንዴ ስለ መኪናው ምናምን አላወራሽም ውዴ? በቃ እኔ ምንም አዝማማ ስላላማረኝ ዝም ብዬ አሽሙር ሄድኩ። መብቴ ነው። ኦኬ እሺ ካላስ ያው ማሚ አሁን እኛ ማድረግ የምንችለው ይሄንን ነበረ። ተሙ ነው እንዴ? እሺ እንግዲህ እኔ ተሙ ምን አለ? እኔ ወጥመድ ውስጥ የገቡ ብዙ ሰዎች አሉ። እኔ መጀመሪያ ከወጥመድ ውስጥ መኖሬንና ለመኖሬን አረጋግጥ፣ ከዛ አማሁኝ። ሀሜት ደግሞ መብቴ ነው። ስም አልጠቀስኩ። ሙኒት እስካላልኩኝ ድረስ ወይዘሮ ሙኒት መናገር አይችሉም። ሳሪ እስካላልኩኝ አቶ ማሜ ካላልኩ በስተቀር አቶ ማሜ አቤት ማለት ይችላሉ። ስላላልኩኝ ካላስ ኦኬ እሺ ማሜ በቃ ምንም ማረጋኝ። ብዙም እንትን የሚያስብል ነገር የለም። በቃ አሁን እሷ ፍላጎቷ ያ ከሆነ በምትፈልገው መንገድ እንዴት ነው ነገሩ? እዚህ ጋር ደግሞ አሁን ያየሁት ቪዲዮ ሚልኪያ እያሳየች መኪናው ኦልሬዲ ታርጋ ተለጥፎበት እየነዳች ነው። ካላስ ኦኬ እሺ እንደዛ በሉ መልካም ጊዜ ማሜ። ቁጭ በል እንጂ ወዴት ነው መልካም ጊዜ የምትለው? አይ ለጨዋታ ከጀመራችሁ ብዬ ነው። እንዴት እኔ ይቀመጥ እንጂ እኛ ጋር የኔ ብቻ ነው። አይ እንትን ላይ እዚህ ላይ ይቀመጥ ብዬ ነው። ጋይስ የማሜን ቪዲዮ አያችሁ ገባችሁ? ከፈቀደች ይቀመጣለሁ። ኧረ ሀቢቢ የትም ቁጭ በል የኔ ወንድም። ማሜን ፖሎ አድርጉ ጋይስ። አቤት ቁመና። አይ ማሜ እንደው በምትሄድበት ሰዓት አንዳንድ ቀን ብትጠራልስ ወንድሜ። እንደው እንደ ነገሩ አገሩን በማስተዋወቅ እንግዲህ እንደምታየው ባልትና ከፍቼ እየተንቀሳቀስኩ ነው። ብዙ ነገር የኢትዮጵያን ነገር እያመጣው ነው። ምን አለ አንዳንድ ቀን እንደዚህ ሻሃዳ ሲሰጡ ምን አለ ብትጠራል? አሁን እነዚህ ሰዎች የሽሮና በርበሬ ሻሃዳ የሚሰጡ ይመስልሻል? ስታያቸው ነውጪና ከኔ ጋር አንድ ጀብድ ስሪና ያሸልምሽ አብሮ ምን እንዳያስነጥሱብን እኮ ነው። እንዳያስነጥሱ የኢትዮጵያን ነገር ሁሉ ሲያስነጥስ አብዛኛውን ጊዜ እኔ አሁን ያየሻቸው እንትኖች ተሳትፎዎቼ ከበጎ አድራጎት ስራዎች ጋር በተያያዙ ነው። ከሁሉም የዩኤኢ ገቨርንመንት የመንግስት ድርጅቶች ጋር
ቮለንተር የኛ ቲም አለን የምንሰራ እና ከሁሉም የገቨርንመንት እንትኖች ጋር እንሰራለን አብረን ከኢሚግሬሽን ጋር ከየሺው ዱባይ ፖሊስሞች አለ ከእንደገና ሲዲኤ አለ ከእንደገና ትልቅ የገቨርንመንት ሳሚት ሲኖር ዩኤኢ ላይ ማሜ አጫጭር ነገሮች አትናገር ሲዲኤ ምናምን አትበላ አብራራቸው እሺ ግን ማሜ ታዲያ እኛ አስመልካም ስራ እየሰራን አይደል እንዴ